ወተትን የእግዚአብሔር ቃል ነው ጠጡት ማለት ቁጭ በልና አንብብ ሙሉን ቢያንስ ምዕራፉን ስታነብ በራሱ እዛው ክፍሉ ላይ ያለው አውዱ ስለማ ምን እየተናገረ እንዳለ ይገባል። እነዚህ ሰዎች ከቶም አላውቃችሁም እኮ ያላቸው መጀመሪያ በቃ ከመጀመሪያው ማያውቃቸውም እነሱ ክርስቲያኖች ነን ብለው የሚሉት እንጂ እነሱ ክርስቲያኖች አይደሉም። እነሱ አማኝ ነን ብለው ይላሉ እንጂ አማኞች አይደሉም። እነሱ ጌታ ጠርቶናል ብለው ይላሉ እንጂ ጌታ በጠራበት በትክክለኛው መንገድ ያመኑ ሰዎች አይደሉም። ያላመኑ ሰዎች ትንቢት ይናገራሉ። ያላመኑ ሰዎች አጋንንት ያወጣሉ ይብለብታል። አዎ ያላመነ ሰው አጋንንት ሲያስወጣ ነበር ደቀ መዛሙርቱ ሁለት አድርጎ በላካቸው ሰዓት ላይ ኦኬ በተስጣሽ ጥቅስ አልኩ እነዘበነ ይሰጡሃል ዋሌት ውስጥ አረጋዋለህ ፈስን ስትፈሳበት የምትውለው ቁራጭ ወረቀት ላይ እሷን ይዘን የመጣው እዚህ ስትመጡ መጽሐፍ ቅዱስ ይዛችሁ አትመጡ። መጽሐፍ ቅዱስ አልያዝኩም አንብቡልን ትላለህ። አንብቡ። መጽሐፍ ቅዱስ ይዞ የማይመጣ እንደውም ኦርቶዶክስ ከዚህ በኋላ እዚህ ቤት አይነጋገርም። መጽሐፍ ቅዱስ ይዛችሁ ነው። ካልሆነስ እኛ ለእናንተ የምናነብላችሁ የእናንተ አንባቢዎች አይደለን። አንብብ ራስህ በመጀመሪያ እህቶችና ወንድሞች። ኦርቶዶክስ ሆኖ መጽሐፍ ቅዱስ ይዞ ካልመጣ እዚህ ቤት ውስጥ ከዚህ በኋላ አናወራቸው። መጽሐፍ ቅዱስ ይዞ ይመጣ ባዶ እጁን ሲንከወከው መጥቶ ምን ሊያወራን ነው? አንደኛ አንብቦ አያውቅም። ሁለተኛ መጽሐፍ ቅዱስ እጁ ላይ የለም። አውዱን ጠብቀህ ተርጉምለት ብትለው እጁ ላይ መጽሐፍ ቅዱስ የለም፣ አይከታተልም። ከዚህ የበለጠ ማፈሪያ ትውልድ የለም ወንድሞች ናት። ማፈሪያነት በእምነት ስለማመንና ስለመዳን ስትጠይቂው ስለመጥፋት ይነግርሻል። ስለመተከሉ ራሱ አያውቅም። ስለመቆረጡ ግን ሊነግርሽ ይፈልጋል። ይቆረጣል ይላልና ዮሐንስ 15 ምናምን ነገር ብሎ ይላል። በመጀመሪያ ስለመተከል ስለመጽደቅ ስለመዳንህ ታውቃለህ? አያውቅም። ስለመቆረጥ ከማውራቱ በፊት አንድ ሰው እኮ የሚቆረጠው በመጀመሪያ በግንዱ ላይ የገባ ሰው ነው። በግንዱ ላይ እኮ ስለመግባታቸው ኦርቶዶክሳውያን እኮ እርግጠኞች አይደሉም። በግንዱ ላይ አይደሉም። አንተ በግንዱ ላይ ነህ በክርስቶስ ላይ? አዎ ብለህ ካልከኝ እንዴት በግንዱ ላይ ገባህ? በእምነት ነው የገባው? በስራ ነው የገባው? ኦርቶዶክሳውያን በግንዱ ላይ ናችሁ? ዮሐንስ ወንጌል በጻፍ ምዕራፍ 15 መለምጥለው እሺ የወይን ግንድ ነኝ ብሏል ጌታችን። ግንዱ ላይ ነህ ወይ? አንተ ግንዱ ላይ ነህ? አዎ ብለህ ካልከኝ ግንዱ ላይ እንዴት ገባህ? ማን ያስገባህ? ራስህ ዘለህ የገባህበት? በእምነት ነው የገባህበት? በስራ ነው የገባህበት? ወይ በአክሮባት ተገልብጠህ ነው የገባው? ማን ያስገባህ ግንዱ ላይ? ግንዱ ላይ ማን ያስገባ? ሰይጣን ያስገባ ወይስ እግዚአብሔር ነው ያስገባ? መግባትን እንዴት አገኘ? እንዴት ቅርንጫፍነትን አገኘ? በእምነት በኩል ነው አይደለም? በእናንተ ማለት ነው። በእምነት በኩል አይደለም። ታዲያ በስራ ምን ስራ አለ? ጫት ስትቅም የምትውል ትውልድ፣ ሲጋራ ስታጨስ፣ ትንቧን ስታቦል፣ ሺሻህን ስታጨስ ስትነፋ፣ በየመንገዱ ቁጭ ብለህ ሴቱን አግዳሚ ኃላፊውን ሁሉ አስጨርሽኝ እያልክ ድንጋይ ላይ ቁጭ ብለህ ስትሳደብ የምትውል ትውልድ ምን ስራ አለ? ምን ስራ አላችሁ? ትልልቆቹስ ብትሆኑ ጠዋት አስቀድሰሽ ማታ ወፋ ቤት የምትሄጂ ምን ስራ አለሽ? ጠዋት አስቀድሳችሁ ከሰዓት በኋላ አይመር ኩኪ ብሎ የሚል ጠንቋይና ደብተራ ጋር እንደው ለገበያ የሚሆን እንደው አባቴ ቢሰሩልኝ ምናምን ነገር ብለህ ድግምት ስታሰራ፣ ጥንቆላ መተት ስታሰራ፣ የቡዳ ምናምን ነገር ብለህ ክታብ ስታጽፍ፣ የእንትናን ታሪኩን አበላሽልኝ ብለህ ጠንቋይ ቤት ስትዞር የምትውል ምን ስራ አለ? ይሄን ያረግ ይመጣና ደግሞ ያው በስራዬ የትየው መግቢያ ይላል። ምሽት ጠዋት ይመጣና ደግሞ ስራዬ ነው በስራዬ ነው የምጸድቀው ይላል። ምሽት ላይ በስራዬ የትየው መግቢያ ይላል። ያ ምሽት ያልኩ ጉባኤ ስለሚሄዱ ማለት ነው። ግንዱ ላይ አይደላችሁም ኦርቶዶክሳውያን ማለት ክርስቶስ ላይ አይደላችሁም። እናንተ ለማናደድ አይደለም። እንደ ሎተሪ ትኬት ስትፋቁ እኮ ግንዱ ላይ ክርስቶስ ላይ የሆናችሁበትን ተናገር ተብለህ ስትባል በእምነት ነው ትላለህ። እውነትህን ነው ስንል አዎ መቼ ነው በእምነት ክርስቶስ ላይ የገባው? ስትጠመቅ ይላል። ስትጠመቅ ነው። አዎ የሥላሴ ልጅነት ነው ያገኘው። እንዴታ ይላል። አምነን የተጠመቀው ስትል አዎ ይላል። ምን ሰምተህ አመንክ? በ40 ቀንህ አይ እሱ ጋር ፐርሰናል አታድርገው ይላል። ይሄ የዞረበት ትውልድ ማለት ነው። ፐርሰናል አታድርገው ይላል። ለምን ፐርሰናል አታድርገው? ምን ማለት እና ታዲያ ምን ይሁን? ፐርሰናል አታድርገው ይባላል? ፐርሰናል እኮ ነው የምጠይቅህ። አገር የግል ነው፣ ሃይማኖት ማን አገር የጋራ ነው፣ ሃይማኖት የግል ነው ተብሎ ይበል። ፐርሰናል ነው ማለት ነው። ሃይማኖት ብሎ የሚለው እምነት ማለት ነው። እኔ ስለአንተ አላምንልም፣ አንተም ስለኔ አታምንልኝም። ቤተሰቦቻችን ስለኛ ያምኑ፣ እኛም ስለ ቤተሰቦቻችን አናምንም። አሁን ሙሉ ሰው ነንና ማለት ነው። ወንድሞችና እህቶቼ ስለ መዳናቸው ግንዱ ላይ ስለመሆናቸው አይመሰክሩም።
ከግንዱ ላይ ግን ስለመቆረጣቸው ይመሰክራሉ። እኔ ደግሞ ስለመቆረጡ አይደለም መጀመሪያ የምጠይቅህ። ኦኬ ግንዱ ላይ ማን ያስገባህ? ማን ያስገባህ? ሰይጣን ያስገባህ ወይ ሰው ነው ያስገባህ? ወይ ራስህ ነው የገባኸው? ስትገባ ሰይጣን በኮራፕሽን በጉቦ ነው ወይስ አንተ ስትሆን ብትገባ በአንተ ጠባይና ስራ መልካም ነገር ነው የገባኸው ወይስ በእምነት ነው የገባኸው? አገባብህን ንገረን። ግንዱ ላይ ይሄንን ጠይቋቸው ወንድሞች እናቶች። እሺ እህትየው አገባቡን ጠይቋቸው። አገባባቸው ግንዱ ላይ እንዴት ነው የገባኸው? ይሄ በደንብ መጠየቅ ነው ያለበት። ያ እሺ እኔማ ያቄዋ ልጆችን እኮ አያይዤ ልጠይቀው ነበረ እና ታዲያ ጌታው የሚለውን ያስቄዋን ልጆች አያይዤ ጠይቀውና የዛን ጊዜ እንግዲህ መልሱ ማጣፊያው ሲያጥረው ላየው ፈልጌ ነበር ዝም ያልኩት። ኤኒዌይስ እሺ ወንድሞች እንኳን ደህና መጣችሁ። ኤርሚዬ፣ አንተም፣ ዳጊዬ፣ ቤካዬ ሰላም ማለት ትችላላችሁ የሚመቻችሁ ከሆነ። እንዳልክዬ መግባት የሚመችህ ከሆነ አስገባሃለሁ። አይ ሜርሲ ሜርሲ። ወይ ዳጊዬ ቤካ ቤት ተኝቼ እንዴት ዳኒ ቤት እንደነቃው ማወቅ ፈልጌ ነው። ወይኔ ብቻ የሚነግረኝ ሰው ካለ ዳጊማ ትናንት እኮ ነው የተኛው። እኔ ዛሬ አይደለም። እኔ ትናንት ነው የተኛው ነው ዛሬ ላይ የምጠማው። እኔማ ትናንትና ዛሬ ተኛው። እንደውም ኤርሚ ጌታን ለአንድ ቢያንስ 10-20 ደቂቃ እያሰብኩ እንዴት አድርጌ ነው ወደዚህ የመጣሁት? እኔ ቤት ነበር የተኛኸው ትናንት ዳጊዬ። ዳጊሻ እኔ ጋር ነበር የተኛኸው። ከዛው ከናልጋ ወደ ቤካ ቤት ሄድክ። ከናልጋ ደግሞ አሁን ወደዚህ መጣ ማለት ነው። እና ድምፅ ይሰማኛል። ከቅዱሳን ጋር ተነጠቅኩ። ምንድነው ይሄ? አናሰት ሆስቱ ቤካ እንትን ሆኗል፣ ገዝቶ ሆኗል አጠገብ እዚህ በህይወቴ በቲክቶክ ተገርሜ አላውቅም። ናኩል አድርግ ብዬ በጣም ይገርማል። ሰላም እሺ፣ ቅዱሳን ሁላችሁንም ሰላም ብያለሁ። ተባረኩ። ዳንዬ፣ የሜርስዬ የህዝብ ሰላም ወንድማችን ቤካዬ፣ ማህተብ ብዬ ታች ያላችሁ ሰላም ብያለሁ። ተባረኩ። አውቀዋል። ግን ትናንት እኮ እኔ ቤት ነበር ተኝተህ የነበረው። ከሱ እኮ ከሱ ተነስቼ ነበር ልጄ። እኔ መነሳትን አላየሁም። አዎ ተነስቼ ከዛ አረፍ ልበል ትንሽ ናፕ ላድርግ ብዬ ናፕ አድርጌ ስነሳ ታሪክ ተለውጧል። ራሱ ዛሬ ነው በቃ በደንብ የተኛሁት ዛሬ ገና። ኦኬ እሺ። ማተም እንዴት ነው? ኤርሚ እኔ ነኝ የምቀድመው። ፌዚ ይቀድማል። ኦኬ እሺ ስላስጠበቅን ውይይት አይደለ? ውይይትን እንዴ እንትን እኮ ሰልፍ አይደለም። ኢትስ ኦኬ። እሺ ኤርሚ ትቀበለዋለህ ወይስ የሚመች ቦታ አይደለም? ከመኪናውን እየወረኩ ነው። በእርግጥ ውጭ ነበር ነው ያለ ነው። ችግር የለም ወይ ሲመች ማለት ዳጌ ማውራት ይችላል። ቤካም አለ። አንቺም አውሪያቸው። በቃ ወንድሞች ማት ትገባላችሁ። ችግር የለም። እሺ ፌዝ እንኳን ደህና መጣ። በእምነት ብቻ ይዳናል በኦርቶዶክስ ይላል በርዕሱ። ኦኬ እሺ ፌዝ ቀጥል። እሺ በኦርቶዶክስ ትምህርት አስተምሮ ትንሽ ድምጽህ ራቅ ብሏል ለኔ። አሁን መጣክ። እሺ በኦርቶዶክስ አስተምሮና ትምህርት ማለት ነው። በእምነት ብቻ የሚል ትምህርት የለም። በእምነት ይዳናል ግን በእምነት ብቻ የሚል ኦርቶዶክሳዊ አይደለም፣ መጽሐፍ ቅዱሳዊም አይደለም። እሱ መጽሐፍ ቅዱሳዊ ያለ መሆኑ ከመጽሐፍ ቅዱስ ቃል ታሳየናለህ ማለት ነው። ምን አልከኝ? ክርክር እንዳይሆን ብዬ ነው። ጀስት መጽሐፍ ቅዱስ ላይ ብቻ መሰረት ላድርግ። እኛ ወንጌላውያንን ሁሌ መጽሐፍ ቅዱስ ላይ ነው መሰረታችን። ችግር የለውም። ኖ አይ እንደዛ ለማለት ሳይሆን ነው እስካሁን ክርክር እየሆነ ስለነበር ጀስት ፖይንት እንደናነሳ ብዬ ነው እንጂ ለማለት ብዬ አይደለም። እሺ የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 2 ከቁጥር 14 ላንብበው ወይስ? ያዕቆብ 2:14 ምዕራፍ 14 ቁጥር 14 ማለት ነው። ከቁጥር 14 ጀምሮ ማለት ነው።
ላይ ስለ ፍቅር ነው የሚገልጸው። ግን አንድ ነገር ልነግርህ የወደድኩት እዚህ ጋር ያመነ ሰው እምነቱ ከስራ ጋር እንዴት ማያያዝ እንዳለበት ነው። እኛ ግን መነሻችን ነው ለመዳን ነው። ግን ለመዳን መሆኑን እንዳትረሳው። ከዳንን በኋላ ለምንሰራው አይደለም። እሺ ለመዳን እንደዛ ነው የሚለው ወንድሞቻችን ለመዳን መሆኑን አሳይ። እሺ እኮ እሱን ላሳይሽ ላውራውን ኖ አይ በመጀመሪያ የያዕቆብ መልእክት ላመኑ ሰዎች የተጻፈ ደብዳቤ ነው። ላመኑ ሰዎች አምነው ለዳኑ ሰዎች የተጻፈ ደብዳቤ ነው። አልኩ ካልተረዳው አምነው ለዳኑ ሰዎች የተጻፈ ደብዳቤ ነው። አሁን አንተ በእምነት በመጀመሪያ መዳንህን ልክ እንደ ያዕቆብ መልእክት ላይ እንደተጻፈላቸው ተደራሳያን አንተ በእምነት መዳንህን በመጀመሪያ ንገረና ከዛ ያ እምነትህ ግን ከስራ ጋር እንዴት እንደሚቀጥል የያዕቆብን ትጠቅስልናል። በመጀመሪያ አምነህ ስለ መዳን እስኪ ንገረን። አምነህ ነው ወይ ዳንከው? መሰረተ ስክራቹ ላይ ጀምርልን ከመጀመሪያ ማለት ነው። ያንተ ላይ እሺ ቀጥሉ። ማን ላይ ባትገባ ሶሪ በጣም አይ አሁን አምነው ስለዳኑ ሰዎች አይደለም ነገረን ያለ ሁሉ ቀን ሮጣችሁ ያዕቆብ ጋር የምትሄዱት እናንተ ያዕቆብን ልትጠቅሱበት ያዕቆብ አይደለ ወይ? ይሄን እኮ ነው። ግን ያዕቆብን ለመጥቀስ እናንተ እምነት ላይ ጥርጣሬ አለ። የእናንተ እምነት ያ አምነው ለዳኑ ሰው ማውራት እኔ ተጠየቅኩኝ እኮ የእናንተ እምነት መጀመሪያው ላይ አምነህ ስለመዳንህ ንገረንና ከዛ ያ አምኖ የዳነው ሰው እምነቱን በስራ ስለሚገልጥ ያዕቆብን ትጠቅሳለህ። ያግባባናል። አሁን አንተ አምነሃል ዳንክም አንተ አምነህ ድኛለሁ ብለህ ትላለህ ስለራስህ። እኔ ግን አንተ አምነሃል ዳንክም ነው። ከስክራቹ ስንጀምር የእናንተ መዳን በእምነት ላይ የተመሰረተ አይደለም። የእናንተ መዳን የእናንተ ክርስትና በእምነት የተመሰረተ አይደለም ማለት ከእምነት የጀመረ አይደለም ማለት ነው። በእምነት ላይ የቆመ አይደለም። ማመን እናንተ ቤት ቆይቶ ነው የሚመጣው። ማመን እናንተ ቤት አሁን አንተ ህይወት ላይ ብንፈትሽ ማመን እስካሁን ድረስ አላመንክም። አምነህም አልጀመርክም። እስካሁን ድረስ አላመንክም። እንዴት ምን? እሺ እንዴት እንደሆነ ላሳይህ ከይቅርታ ጋር። አሁን ከርስ ወጣ። አሁን ምን ከርስ እንወጣለን? ምን ከርስ እንወጣለን? ስለ እምነት ነው። በእምነት ብቻ አድምጠኝ። በእምነት ብቻ ብሎ የሚል ነው። ስለ እምነት ነው። ስለ መብል ስለ መጠጥ አላወራንም። ስለ ታቦት አላወራንም። ስለ ምልጃ አላወራንም። ስለ ቁርባን አላወራንም። ስለ እምነት ነው እኮ ስለ እምነት ነው። ምን ስለፈለኩ ስለ እምነት ነው። አርእስቱ አልወጣውም። የት ነው የወጣሁት? አንተ አምነህ ነው የዳንከው? እኔ አምኜ ነው የዳንኩት። መቼ ነው አምነህ የዳንከው? አምነህ የዳንከው መቼ ነው አምኜ የዳንኩት? ኦኬ እኔ ክርስቶስን አምኜ የዳንኩት ባለው እኮ ቆያ በመጀመሪያ ደረጃ በጸጋ አምኜ አምነህ የዳንከው መቼ ነው? መቼ ነው ማለት ጊዜ ነው እየጠየቁ ያለሁት። አምነህ የዳንከው መቼ ነው? አምኜ እኔ ያልኩት የዳንኩት ነው የምትለው ወድ ብዬ ምንም አክሮባት አትገልባበጥ። አድምጠኝ። የጠየኩ መቼ ነው ክርስቶስ የተሰቀለው አይደለም። ድነት አምነህ የዳንከው መቼ ነው ማለት ጊዜ ነው እየጠየቁ ያለው። መቼ ነው የሚለው ምንድነው ነው የምልህ። ድነት ማለት ባልጫ ወጥ የሚጎረስ እንጀራ ነው ብዬ እንድል አትጠብቅ። መቼ ነው አምነህ የዳንከው? አንተ የአንተ መዳን የጀመረው አምነህ አድምጠኝ፣ አትከላክለው። አድምጠኝ። እሺ መዳን ምንድነው ብለህ ስትለኝ ጥሩ ያልጫ ክኮጥ ነው ብዬ እንድል አትጠብቅ። ስለ መዳን አይደለም የጠየቁ፣ ትርጓሜውን አይደለም የጠየቁ፣ ወይ ደግሞ አንተ ትርጓሜውን ጠይቀኝ ነው መልስልሃለሁ አይደለም። አንተ ኦርቶዶክስ እምነት ተከታይ ነህ። ይኸው ልብ በሉ እዚህ ጋር ወንድሞች እናቶቼ፣ በጨለማ ውስጥ ያሉ ሰዎች ቋንቋቸውን ስሙ። ጥያቄ እንኳን በሚገባ አይሰሙም። ከሰሙም በኋላ እኔ ብራዘር አምነህ መቼ ነው ዳንከው ነው ጥያቄው። እንደ ክርስቲያን የኦርቶዶክስ እምነት ተከታይ አይደለ ድኛለሁ ብለህ ስትል አልነበረ? ያዕቆብን ለመጥቀስ ከመሮጥ በፊት አንተ አምነህ መዳን የጀመርከው መቼ ነው? መቼ ነው ማለት ጊዜ ነው እየጠየኩ ያሉት። መቼ ነው አምነህ መዳን የጀመርከው በለው እንግዲህ እንስማ። መቼ ነው አምነህ መዳን የጀመርከው? እሺ እኮ አሁን ስለ እንትን ነው የምታወራው ብራዘር እኮ አሁን ስለ እንትን ነው ብለህ አትበለኝ። ስለ እምነት ነው የማወራህ እኮ አሁን መቼ ምን አበለ? ስለ እምነት ነው የማወራህ። አምነህ መቼ ነው የዳንከው? አንተ አምነህ ነው መቼ እኮ መቼ ጊዜ ሌትስ ሴይ በ40 ቀንሽ በቃ ይሄ ነው መልሱ ይሄ ነው ብራዘር፣ መልሱ ይሄ ነው። በቃ አደከምከን እኮ። አሁን ልብ ብለህ ስማኝ። አምኜ ስጠመቅ አልከኝ። ኦኬ አምኜ ስጠመቅ ትክክለኛ መልስ አሁን መለስክልኝ ወንድም። የጌታ እግዚአብሔር ይባርክ። አታድክሙን፣ እኛም እናንተን አናደክማችሁም። ትልቁ ላይ አድርገኝ ወንድምነት፣ አንዳችሁ ትልቁ ላይ አድርጉኝ። ወንድማችን አምኖ ሲጠመቅ ትልቁ ላይ አድርጉኝ። ኦርቶዶክሳውያን ምን መሰረት ላይ እንደቆሙ ላሳያቸው ወንድሞቼ እናቶቼ።
ትልቁ ላይ አርጉኝ፣ አታንከራቱኝ በግራና በቀኝ ወዲያና ወዲህ ሆነ። ሰዓት እንትን እንበል እንዳይ ችግር የለውም። ይኸው እሰጥሃለሁ። ያንተን ነው የምጠይቅህ። ኖ ወይ አንተም ሰዓት ያዝ፣ እኔም ሰዓት ሊያዝ። ምክንያቱም አለበለዚያ ችግር የለውም ብራዘር። እሺ አንተ እንድትናገረው ሙሉንም ሰጥ ብራዘር። ኦኬ ኤፍራት ማማ እየጠራችሽ ነው፣ ቶሎ በይ። ኦኬ እሺ ወንድማችን ምን አለ? በግድም ቢሆን 40 ቀን የሚለው መቼ ብሎ የሚለው 40 ቀን አድምጠኝ ወድሜ። በግድ ታይታችኋል። በግድ 40 ቀን ነው ብሎ የሚለውን መቼ ነው ብዬ ስለው ብዙ 4 ጊዜ ጠይቄው ነው 40 ቀንን ያመጣት። 4 ጊዜ ጠይቄ 40 ቀን ማለት ነው። ምክንያቱም በጸጋው ድናል የሚል ቃል አለ። አልጠየኩም። የኔ ጥያቄ አይደለም። እሱ ድነት አንዱ ነው። የኔ ጥያቄ አይደለም። ኦርቶዶክስ ያው ስሟቸው እዩዋቸው። እንግዲህ እኔ የጠየቁት ሌላ ነው፣ እሱ የሚያወራኝ ሌላ ነው። መቼ እንጠመቀው ብዬ ስለው 40 ቀን ብሎ የሚለውን አንድ ያልነገረኝም 4 ጊዜ ጠይቄው ነው የነገረኝ። ኦርቶዶክስ ኦኬ። አሁን ግን ከ4 ጥያቄ በኋላ 40 ቀን ነው አለኝ። ጥያቄን መለሰልኝ ማለት ነው በአግባብ። ኦኬ በዚህ ጊዜ ሲጠመቅ አምኖ ነው የተጠመቀው። አምኖ ሲጠመቅ ወይ ደግሞ አምኜ ሲጠመቅ ብሎናል ወንድማችን። አሁን ቀጥዬ የምጠይቀው ልብ ብላችሁ ስሙ። ወንድማችን በ40 ቀንህ ለመጠመቅ አስቀድመህ አምነህ ነበር። ምን ሰምተህ ነው ያመንከው? በጣም ጥሩ። ስለዚህ አሁን መሀል ላይ እንዳታቋርጠኝ ሀሳቤን ልጨርስ። ምን ሰምተህ ነው ያመንከው? ሀሳቤን ልጨርስ። ጥያቄ ነው። ምን ሀሳብ አለ? ጥያቄ ነው። ምን አምነህ ነው? እናት ለልጇ ለስጋዊ የሚያስፈልገው ምግብ አልጠይኩም። የኔ ጥያቄ አይደለም። ምን ሰምተህ መዳን ስለሚያስፈልግ አድመጠኝ። የጠየኩህ ልብ ብለህ ሰማኝ። እናቴ ጡጦ አጠባችኝ፣ ወተት አጠባችኝ፣ እሱን አይደለም የጠየኩህ። ምን ሰምተህ ነው እንጂ እናትህማ የ40 ቀን ጻልይ ስለሆንክ የእናትና አባቴን እምነት አድመጠኝ። የእናትና አባቴን እምነት እኔ ያልኩህ ልብ ብለህ የእናትና አባቴን እምነት ነው የሰማኸው። እናትና አባቴ ደግሞ በክርስቶስ አምነው የተጠመቁ የእናትና አባት ለምንድን ነው መቀላቀል የፈለከው? ልብ ብለህ ሰማኝ። ምንድን ነው የሰማኸው? ምን ሰምተህ ነው ያመንከው? የእናትና አባቴን እምነት ነው ያዝኩት። ኦኬ ልብ በሉ ስሙ። አሁን ስጠይቀው እኔ ጥያቄ ምንድን ነው ምን ሰምተህ ነው ያመንከው አልኩት። እሱ የእናትና አባቴን ሃይማኖት ነው የያዝኩት አለኝ። አልሰማም ማለት ነው። አልሰማህም ማለት ነው። የእናትና አባቴን እምነት ያው ነው የወለ ተምሬ ሰምቼ አምኜ ለአንተ ልገልጽልህ ነው እየተጠየቅኩኝ እየመለስኩ። አድመጣኝ። ምንድነው ከመጠመቅ በፊት አምኛለሁ ብለኸኛል። ምን ሰምተህ ነው ያመንከው ነው ጥያቄ። አንተ ግን የቤተሰቤን እምነት ነው ያስኩት ነው ያልከኝ። የቤተሰብን እምነት ያስከው። ኦኬ እምነት ነው ያስኩት ነው ያልከኝ። እምነት ቆይ የቤተሰብ ልብ በል የቤተሰብ እምነት ነው ያስኩት ብለኛል። የያዝኩት በቃ እንደዚህ ሲነግሩ። እሺ የቤተሰብህን እምነት ይዘህ ነው አይደል የተጠመቀው ወንድማችን? የቤተሰቤ እምነት ማለት ክርስቶስን አምኜ ማለት ነው። የቤተሰብህን እምነት ይዘህ ነው አይደል የተጠመቀው? መሐመድን አላልኩም። ኦርቶዶክስ አማኝ መሆንህን አውቃለሁ። የእግዚአብሔር ልጅነት አልጠየኩም። የጠየቅኩህ ልብ ብለህ ስማ። ያው ለግድ የለም የመሐመድንም ቀላቅሎ ከፈለክ አሰራሽን የጠየቅኩህን ጥያቄ ስማ ወንድሜ፣ የጠየቅኩህን ጥያቄ ስማ። በጨለማ ውስጥ ያለ ሰው እንደዚህ ነው የሚናገረው። የጠየቅኩት ጥያቄ በማን ያመንከው አላልኩም። ስሙን ጥራልኝ አላልኩም። በክርስቶስ ኦርቶዶክስ እንደመሆን መጠን መቼም በመሐመድ ምንድን ነው የሚሆነው? ታደምጠኝ። ካልሆነ ታች ተወርድና ለባለ ማህተሙ እሰጥሃለሁ ማለት ነው። አንድ ፌርማታ እንኳን ያመንከውን እምነት መናገር የማትችል ብኩን መሆንህን የሚያሳየው ግን ያመንከውን እምነት መናገር የምትችል ከሆነ ምንድን ነው ብዬ ስልህ የአንተ እምነትን ከስክራች ያዕቆብን እኮ አሁን ልንጠቅሰው ነው በኋላ ሄደን። ይሄን ግን ያዕቆብን የሚጠቅሰው ፌዝ ከየት ነው የጀመረው? መነሻው የት ነው መነሻው? ይሄ ያዕቆብ ጋር ሄዶ ተንደርድሮ ልዋኝ ኑ አብራችሁ ደግሞ መዋኘት ላስተምራችሁ ብሎ የሚለን ሰውዬ መነሻው የት ነው የጀመረው? ራሱ የፌዝ ራሱ የት ነው የጀመረው? ፌዝ በፌዝ ነው ወይ የጀመረው? እምነቱ አይደለም ነው አልከኝ። ኦኬ እሺ በምን ብዬ ስልህ አምኜ ስጠመቅ አልከኝ። መቼ ስልህ 40 ቀን አልከኝ። ምን ሰምተህ ነው ያመንከው ብዬ ስልህ የቤተሰቤን እምነት ነው የያዝኩት አልከኝ። እኔ ምን ሰምተህ ነው ስልህ አንተ ስለመያዝ
ምንድነው የያዝከው ብዬ ስለ የቤተሰቤን እምነት አልከኝ። የቤተሰብህ እምነት በክርስቶስ ኢየሱስ ማመን ነው ማለት ነው። ኦኬ ክርስቶስን ነው የያዝከው። ክርስቶስን የያዝክበት ክርስቶስን ይዘህን የተጠመከው እያልከኝ ነው። ምን ሰምተህ ነው ብዬ ስለ አይ አምኜ አይደለም ማን ሰምቼ አይደለም ይዤን የተጠመኩት ብለኸኛል። በ40 ቀንህ ክርስቶስን ይዘኸው ነበር ወይ? በ40 ቀንህ ክርስቶስን ይዘኸው ነበር ወይ? ጥያቄ ነው። በ40 ቀንህ ክርስቶስን ይዘኸው ነበር ወይ? ክርስቶስንስ መያዝ ማለት ምን ማለት ነው? ቀጥል። በ40 ቀንህ ክርስቶስን የቤተሰብህን እምነት ነው ያዝከው። ኦኬ ይሄን የቤተሰብህን እምነት ክርስቶስን ማመን ነው ብለኸኛል። ኦኬ ክርስቶስን መያዝ ማለት ክርስቶስ የቤተሰብህን እምነት መያዝ ማለት ነው ብለኸኛል። ስለዚህ ይዘኸው ነው የተጠመቀው ማለት ነው አይደል ወንድማችን? ቀጥል። አሁን ማይኩን ከፍተህ ቀጥል። ክርስቶስን ነው ያዝኩት ብለኸኛል። እኔ ምን ሰምተን ያመንከው ብዬ ስለ እምነት ከመስማት ነው ብሎ የሚለው እሱ ግን ስለመያዝ ነው የነገረን። ክርስቶስን ምኑን ነው ያዝከው? ጨርቁን ነው? ቃሉን ነው? ወይስ አካሉን ይዘኸው እግሩን ይዘኸው ነው? በዚህ በ40 ቀንህ ማለት ነው እና የተጠመቀው ማለት ነው። ውሃ ውስጥ ገብተህ ከመጠመቀ በፊት ክርስቶስን ይዤዋለሁ ብለኛል። በምንድን ነው ያዝከው? በእምነት ነው? እምነትህ በስራ ላይ ነው? ወይስ እምነትህ ቃሉን በማመን ነው? ወይስ ክርስቶስን በአካል አግኝተህ ጨርቁን ይዘህ ነው? ወይስ አካሉን ነክተህ ነው? ያው መልስልኝ። ማይኩን ከፍተህ ካልሆነ ጊዜያችንን አትፍጅብን። ፌዝ ይሰማል? አሁን ሚዩት ነበርኩ። አንተ ራስህ ነህ እኮ ሚዩት ማይኩን ከፍተህ። ኦኬ ሶሪ። ሶ አንድ ሰው በ40 ቀን ሰምቶ አያስተውልም፣ ቢሰማ ራሱ አያስተውልም እንደሚል አይደለ? ስለዚህ እያልኩ ያለሁት የቤተሰቤን እምነት አድርጌ ተጠመኩኝ ነው የምልህ። አሁን ለምሳሌ አንተ አንድ ልጅ ወልደ ልጁ በጌታ ስለኔ አልጠየኩም። የኔን አልጠየኩም። እባክህ ያንተን ራስህ ሳትመልስ ያንተ አንተ አትበለኝ። የራስህን ተወጣው። ስለኔ ልጆች አይመለከተህም። ስለ ራስህ እምነት ተናገር። ስለ አንተ አንድ ነው ጥያቄ እኮ እንድትመልስ አልጠየኩም። የኔ ልጆች ጴንጤዎች ናቸው። አንተ ኦርቶዶክስ ነህ። እንዴት ሆኑ? አይ አይመለከተም። የኔ ልጆች ጴንጤዎች ናቸው። ስለዚህ ይሄ ነው ያንተን ተወጣው። ኦኬ ካልሆነ መመለስ አቅቶሃል ማለት ነው። ታይቶ ወርዳለህ። እኔ አንተን አልወለድኩም። አንተ የኔ ልጅ አይደለም። አንተ የኔ ልጅ አይደለም። እኔ አልወለድኩም። የጠየቁህ አንተን ነው። የቤተሰቤን እምነት ነው ያዝኩት ብለኛል። የቤተሰብን እምነት ይዘህ ያንተ ልጆች እንደያዙት ማለት ነው። ያንተን እምነት አድምጠኝ። የኔ ልጆች የኔን እምነት የያዙ አያዙ አንተ አይደለም የምታውቀው። አሁን አልተጠየቅም። እኔ ልጆች ላይ አትለጠፍ። ወይ በጉዲፈቻ ውስጥ አሳድገኝ ብለህ ፈልገህ ከሆነ እሱን ወይ እንሞክራለን። በውስጥ አውራኝ። የኔ ልጆች ላይ አትለጠፍ። የራስን ተወጣው። የራስን ተናገር። ስለ ራስህ አውራ። የኔ ልጆች ስማቸውን እንዳጠራ የአንተ ልጆች ብለህ እንዳትለኝ። የአንተኑ የራስን አምጣ። የአንተን ስታመጣ ምንድን ነው ያልከኝ? አምኜ ነው የተጠመቅከው ብለኛል። ከስክራች ነው የጀመርኩት። መነሻህ የት ነው? ያዕቆብ 2 ላይ ልንሄድ ነው። አሁን እንኳን ያዕቆብ 2 ላይ ልትሄድ አይደለም። ብዙ እኮ በየቦታው ስንት ሸለቆ ውስጥ ገባህ። ከሸለቆ ውስጥ የምትወጣበት አቅም አጣህ። መሰረትን ስክራችን እንደ ሎተሪ ትኬት ስትፋቅ ዜሮ ነህ። ከእምነት አይደለም የጀመርከው። አይ ከእምነት የጀመርኩት እና ተኩሬርሚ ሌላውን ኦኬ እኮ ከእምነት የጀመርኩት ብለህ ካልከኝ አምኜ ነው የተጠመቅኩት ብለህ አልከኝ። ፌስ ልብ ብለህ አምኜ ነው የተጠመቅኩት ብለህ ስትለኝ መቼ ስልህ በ40 ቀን ነው የተጠመቅኩት አልከኝ። ምን ሰምተህ ብዬ ስልህ ምን ሰምተህ ነው ያመንከው ብዬ ስልህ ምን ሰምተህ ብዬ ስልህ አይ የቤተሰቤን እምነት ነው ያዝኩት አልከኝ። እኔ ምን ሰምተህ ነው ብዬ ነበር ያልኩት። አንተ ይዤው ነው አልከኝ። የቤተሰቤ እምነት ደግሞ በክርስቶስ ማመን ነው አልከኝ። አዎ። ስለዚህ ጥያቄ ልብ ብለህ ሰማኝ። ይዘኸው ነው የቤተሰብህን እምነት ይዘህ ነው የተጠመቅከው። የቤተሰብህን እምነት ይዘህ የተጠመቅበት ጊዜ የ40 ቀን ልጅ ነህ። በ40 ቀን ውስጥ የቤተሰብህን እምነት የያዝከው ቃል እግዚአብሔርን በመስማት ነው። ክርስቶስን ያዝኩት ክርስቶስን ይዤ ነው ብለህ ስላልከኝ ቃል እግዚአብሔርን በመስማትና በማመን ነው ክርስቶስን ያዝከው ወይስ እግሩን ያዝከው ወይስ ጨርቁን ያዝከው ወይስ ምንድን ነው ያዝከው? ክርስቶስን ይዤዋለሁ ብለኛል። አዎ ሮይድ ያ ልቀጥል ወይስ? አዎ ምንድን ነው ያዝከው? ክርስቶስን ይዤዋለሁ ብለህ ምን ማለት ነው? እንዳልኩ ነው። የቤተሰቤ እምነት በክርስቶስ ኢየሱስ የሚያምኑ ናቸው። በክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ አምላክነት የሚያምኑ ናቸው። ስለዚህ እነሱ ልክ አንድ እናት ለልጁ ለምሳሌ ጡጦ ወተት እንደሚያስፈልገው ሁላ
ክርስቶስም ስለሚያስፈልገኝ ብለው እናትና አባት እዛ ሰዓት አላስተውልም፣ አልናገርም። ተጠመቅኩኝ፣ የመንፈስ ቅዱስ በመንፈስ ቅዱስ ልጅነትን አገኘው እያደግኩ። ስለዚህ እናትህ ቤተሰብ ጡጦ እንደሚያስፈልግ ትምህርት ተረዳው ማለት ነው። አድምጠኝ። ስለዚህ ቤተሰብህ ወተት እንደሚያስፈልግ ጡጦ እንደሰጡ ክርስቶስን በጡጦ መልክ ነው የሰጡህ ማለት ነው። በ40 ቀንህ በጡጦ መልክ አላልኩኝ እና በጡት መልክ ነው የሰጡህ። እነሱ ያገኙትን ክርስቶስ ከማዘር ላይ እምነቱን አድምጠኝ። ከማዘርና ከፋዘር ላይ ክርስቶስን ያስከው በጡት በኩል ጠብተህ ነው ወይስ በእጅ ሰጠው ነው? አይ እኔ ጥያቄ ነው። በጡጦ ብለህ ስላልክ ኦኬ፣ በጥምቀት እኮ ነው ያገኘሁት ብለህ ካልከኝ የቤተሰቤን እምነት ይዤ እኮ ነው የተጠመቅኩት ነው ያልከኝ ብራዘር። የቤተሰቤ እምነት ክርስቶስ ነው። ስለዚህ የቤተሰብህ እምነት ክርስቶስ ከሆነ አንተ በቤተሰብህ እምነት ነው ክርስቲያን የሆንኩት ነው ብለህ የምትለኝ? ኦፍ ኮርስ ያው ለዋይት በቤተሰቡ ልብ በሉ እግዚአብሔር ፈቀደና ከክርስቲያን ሆንኩኝ። በቤተሰብህ እስልምና ብሰማ ሙስሊም ሆን ነበር ወንድምዬ። በቃ ጨረስን እኮ። በቤተሰብህ እምነት ነው ክርስቲያን የሆነው እምነት ማለት ነው። አገባኝ እኮ ስለ መሐመድ አደም የጠቀስኩልህ። የቤተሰብህ እምነት ኦርቶዶክስነት ስለሆነ ኦርቶዶክስ ደግሞ በክርስቶስ ነው የምታምነው። ስለዚህ አንተ ክርስቲያን የሆንከው በቤተሰብህ እምነት ነው አይደል? ክርስቶስን ያስከው ክርስቶስን አምኜ ነው እኮ። በቤተሰብህ እምነት ነው ክርስቶስን ያስከው ወይስ ክርስቶስን አንተ አምነህ ነው? አትቀላቅልብኝ። ክርስቶስን እኔ አምኜ ነው። እሺ አሁን በቤተሰብህ አየው፣ ሳይንሱ ገብቷል ማለት ነው። በደንብ ሳይንሱ ገብቷል። እንዴት ምን አይነት ድጥ ላይ እንደቆማችሁ እንዳሳይ ፈልጌ ነው። በቀደም አሁን ክርስቶስን አምኜ ነው አልከኝ። ቆይ ወደ አንተ ጋር ልምጣ። አሁን ደግሞ ክርስቶስን አንተው ራስህ አምነህ ነው አይደል? ክርስቶስን አምኜ ነው ብለኸኛል። አንተው ራስህን አይደል ያመንከው ክርስቶስን? yes እሺ አንተው ራስህ ክርስቶስን ያመንከው በ40ኛው ቀን ነው። ቅድም ስለነገርከኝ በ40ኛው ቀን ክርስቶስን አምነው ነው። ክርስቶስን ለማመን ምን ሰማህ? እምነት ከመስማት ነው ብሎ ስለሚል ቅዱስ ጳውሎስ ምን ሰማህ? ስለ ክርስቶስ ምን ሰማህ? በ40 ቀን ስለ ክርስቶስ ምን ሰማህ? ጥምቀቱ ጋር ገና ነን። አሁን ምን ሰማህና አመንክ? ይሄ እምነት የእናት አባት ምንድነው የሰማው? ጥያቄ ልብ ብለህ ስማኝ። ምንድነው የሰማው? ውሃው ጋር እንዳትሄድ፣ ውሃ ውስጥ እንዳትገባ፣ ውሃው ጋር እንዳትገባ። ውሃው ጋር ሳትገባ በፊት ስለ ክርስቶስ አምኜ ነው አልከኝ። ከርስ እየወጣ ነው ግን ታውቃለህ። ስለ እምነት ነው። እምነት ብቻ ይዳናል ወይ የሚል ነበር። ወንድምዬ እሱን እኮ ነው የምነግርህ። ምንድነው ሰምተህ ያመንከው? ምክንያቱም ከዚህ መሆን የማናደርግ ከሆነ አንድ ሰዓት ምን ሰማህ? ስለ ክርስቶስ ምን ሰማህና ነው ያመንከው? እኔ እሺ በጥምቀት ምን ሰማህ? በመንፈስ ቅዱስ ውሃው ገና ነው። የሰማሁትን እየነገርኩህ ነው። ጥምቀት እዚህ ጋር ነው። ጥምቀት እዚህ ጋር ነው ያለው። አንተ እዚህ ጋር እምነት እዚህ ጋር ነው ያለው። አምኜን የተጠመቅኩት ብለህ ጥምቀት እዚህ ጋር ለግድ የለህም። በጥምቀት ምን እንዳገኘ በኋላ ትነግረኛለህ። አሁን ክርስቶስን አምኜ ነው ብለኸኛል። በ40 ቀንህ ምን ሰምተህ ክርስቶስን አመንከው? እሺ በእናት አባቴ እቅፍ ነው የነበርኩት አይደለ? ስለዚህ እና ክርስቶስን በእናት አባቴ እቅፍ የሚመሩኝም እናት አባቴ ስለነበሩ እናት አባቴ ክርስቶስን ያመኑ ናቸው። የእነሱን እምነት ያስኩኝ። ኦኬ አሁን ደግሞ ምን አለ? በቤተሰቤ እምነት ነው። አዎ የእነሱ እምነት እምነቴ ነው። እሺ የእነሱ እምነት እምነትህ ነው። ስለዚህ አንተ ክርስቲያን የሆንከው በቤተሰብ እምነት ነው አይደል? የቤተሰብ እምነት ክርስቶስ ብሎ የሚለውን አትደጋግም ብራዘር። የቤተሰብ እምነት እስላም አይደለም ክርስቶስ ብለህ አትደጋግም ማለት። ጥያቄው ከብዶ ከሆነ ክርስቶስ ጋር ስሙ ጋር ለመደበቅ አትፈክር። እኔ የቤተሰብ እምነት እስልምና ነው አላልኩም። የቤተሰብ እምነት ኦርቶዶክሳዊነት ነው። ኦርቶዶክሳዊነት በክርስቶስ ማመን ነው። ኦኬ ስለዚህ አንተ ያመንከው ወይ ደግሞ ክርስቲያን የሆንከው በቤተሰብ እምነት ነው ክርስቲያን የሆንከው ወይስ ክርስቶስን አምነው ነው ክርስቲያን የሆንከው? ክርስቶስን አምኜ ነው። በቤተሰብ እምነት አይደለም ማለት ነው ክርስቲያን የሆንከው። አንድ እኮ ነው ቤተሰቤ ክርስቶስ። የቤተሰብ እምነት ክርስቶስን አድምጠኝ። የቤተሰብ እምነት ክርስቲያንነት ነው። የቤተሰብ እምነት ኦርቶዶክሳዊ ክርስቲያንነት ነው። ኦርቶዶክሳዊ ክርስቲያንነት እንደሚያምነው ክርስቶስን ነው። እናትህ ራሳቸው ክርስቶስን ስላመኑ ነው ክርስቲያን የሆኑት። እናትህ ክርስቶስን ስላመኑ አንተ ክርስቲያን አትባልም። አዎ ብለህ የምትለኝ ከሆነ በእናቴ እምነት ማለት እናቴ ስለ እኔ ክርስቶስን አምናልኝ እኔ ግን ክርስቲያን ሆንኩ ብለህ የምትለኝ ከሆነ ንገረኝ።
ካልሆነ ደግሞ የቤተሰብ እምነት ኦርቶዶክሳዊ ክርስቲያንነት ነው። ኦርቶዶክሳዊ ክርስቲያንነት በክርስቶስ ማመን ነው። አንተ ይህንን ከኦርቶዶክስ ቤተሰብ ስትወለድ በክርስቶስ ማመንን ከየት ነው የሰማኸው? ምን ሰምተህ ነው ያመንከው? ምንድን ነው ሰምተህ ያመንከው? ህፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ብሏል። አልተጠየኩም። እሱ ሌላ ነው የሚያወራው። እሱ ስለ አንተ ቤተሰብ አይደለም፣ ስለ አንተ አይደለም የሚያወራው። እሱ ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ያለው። እሺ እሱኛው ነው መልስህ? ሊሄድልህ በሱ እንዳላጥርብህ አሁን እኔ እያልኩ ያለሁት የቤተሰብ በአንተ ክርስቲያን የሆንከው በቤተሰብ እምነት ነው ወይስ በራስህ እምነት ነው? ክርስቶስን በማመን ነው ክርስቲያን የሆንከው? እምነት የቤተሰብ እምነት ነው። እምነት አንተ ኦርቶዶክሳዊ ነህ፣ ቤተሰብህም ኦርቶዶክሳዊ ናቸው። አንተ የኦርቶዶክስ ክርስቲያን የሆንከው በቤተሰብህ እምነት ነው ወይስ ራስህ ክርስቶስን አምነህ ነው በኦርቶዶክስ እምነት ውስጥ ያለው? የቤተሰብ እምነት የክርስቶስ ስለሆነ በቤተሰብ እምነት ወንድሜ። ስለዚህ በዘር ነው የተላለፈብህ ማለት ነው። በዘር አይደለም፣ በዘር ነው። ለምሳሌ እነሱ ኦርቶዶክሳዊ በዘር ነው። አባቱ ኦርቶዶክሳዊ ናቸው። ተጠምቄ ልጅነትን ስላገኘው ብቻ ነው። ኦኬ። ስለዚህ አሁን የኦርቶዶክስ ክርስቲያንነትን ያገኘው በመጠመቅ ነው አይደል? የልጅነት ጥምቀት ላይ የሚጠመቁ እኮ በመጠመቅ ነው አይደል? ሌላ እምነት የሚመጡ አሉ። አድመጠኝ። እኔ ስለ ሌሎቹ አልጠየኩም፣ ስለ አንተ ነው። የአንተን ተወጣው አንዴ እኔ ልጆች ጋር አንዴ ስለሌሎች ልጆች ጋር እኔ ያልኩህ 40 ቀንና 80 ቀን ስለማያስተውሉ ያንተን የጠየቅኩህ ብራዘር፣ እባክህ እኔ የልጅነት ጥምቀት ነው ያገኘሁት። እባክህ እኮ ልክ ነው። እኔ መቼ አዋቂ ጥምቀት አልኩህ? የልጅነት ጥምቀት የእግዚአብሔር ልጅነትን ጥምቀት ነው ያገኘኸው። የእግዚአብሔር ልጅነትን ጥምቀት ያገኘኸው አንተ ቤተሰብህ ኦርቶዶክሳዊ ስለሆኑ በዘር በኩል ተላልፎብህ ነው ወይስ? አንዳንዶቹ ላይ ሙስሊም ሆነው የሚያስጠምቁ አሉ። አልጠየቅኩም። አንዳንዶቹ ከርከሮ ሆነው ሙስሊም ሆነው አጋዘን ሆነው አትበልብኝ። አልጠየቅኩም። ያልጠየቅኩህን አታውራ። አንተና አንተ ቤተሰብ ውስጥ ብቻ ነኝ ያለሁት። ኦኬ። አንዳንዶቹ ሙስሊሞች ሆነው ነው፣ አንዳንዶቹ ከርከሮ ሆነው ነው፣ አንዳንዶቹ ጃርት ሆነው ነው አትበለኝ። አላልኩም። አልጠየቅኩም። ያልጠየቅኩም ቤተሰብ አትንካ። ክርስቶስም ነው ብለህ አትበለኝ። ክርስቶስ ነው በኦርቶዶክሳዊነት ስለሆነ በክርስቶስ ማመን ነው በመሐመድ ነው ወይም ታምነው አላልኩም። አልጠየቅኩም። ትኩረት አንተና አንተ ቤተሰብ ላይ ትኩረት ክራይስት ላይ ማለት ነው። ምክንያቱም በክርስቶስ በማመን ነው ክርስቲያን የሆንኩት ብለህ ስላልከኝ፣ ወይ በቤተሰብ እምነት ነው ክርስቲያን የሆንኩት ብለህ ካልከኝ፣ በቤተሰብ እምነት አይደለም ማለት ክርስቲያን የሆንከው ነው። በቤተሰብ እምነት ነው ክርስቲያን የሆንከው። ኦኬ፣ አይ ገብቶኛል። ቤተሰብህ ክርስቲያኖች ስለሆኑ በቤተሰብህ ኦኬ፣ በቤተሰብህ ሶሪ ብንጫር ትቻታለህ። በቤተሰብህ እምነት ማትስ ባይሆን ግን ጥሩ ነው። እዚህ ጋር ኧረ በደምብ ነው የሚሆነው። እምነት ክርስቲያን ክርስቲያን ሆንክ። እሺ፣ ስለዚህ ቤተሰቦች ክርስቲያን ስለሆኑ ነው አንተ ክርስቲያን የሆንከው አይደል? እነሱ ክርስቲያን ስለሆኑ አይደለም። እሺ፣ አንተ ክርስቲያን የሆንከው በምን መንገድ ነው? ቤተሰቦቼ በ40 ቀን ያመነ የተጠመቀ ይላል የሚለው በቤተሰብ እምነት ነው ወይ ክርስቲያን የሆንከው? በቤተሰብ እምነት ነው ወይ ክርስቲያን የሆንከው? እግዚኦ በቤተሰብ እምነት ነው ወይ ክርስቲያን የሆንከው? የክርስቶስ እምነት ስለሆነ አዎ። እምነቱ የመሐመድ ነው አላልኩም ወንድሜ፣ እሱን አትጥራ ብያለሁ። እኔ ያልኩህ የቤተሰብ እምነት ኦርቶዶክሳዊነት ነው። የኦርቶዶክሳዊነት እምነት በክርስቶስ ማመን ነው። ይኸውልህ የቤተሰብ የክርስቲያን መሆን ብቻ አይደለም። በነገር ይሄ ትውልድ ነው ወንድሞቼ፣ እንዲህ አይነት ትውልድ ነው። እያንዳንዱ ኦርቶዶክሳዊ እንደዚህ ናቸው ስትይዟቸው። ለምን ውይይት አንቀጥልም? ክርስቲያን ነን ብሎ የሚለው ይሄ ትውልድ ነው። ያዕቆብ ጋር ገብቶ ሊያቦካ የሚፈልገው ማለት ነው። እምነት ያለ ስራ ከሆነ ሙት ነው ምናምን ነገር ብሎ የሚለው ሰውዬ ራሱ አንተና ቤተሰብ ምን እንዳመናችሁ እንዴት እንዳመናችሁ በምን በኩል አንተ ክርስቲያን እንደሆነ አድመጣኝ እኮ ላታውራ። እኔ ሳውራ ታውራ እንድታወራ ጊዜ ሰጠው ነው እኮ ብያልክ ያለው የጠየቁ በቤተሰብ እምነት ነው ወይ አንተ ክርስቲያን የሆንከው ነው ያልኩ። አዎ ልብ በሉ። በቤተሰብ እምነት ነው ክርስቲያን የሆነው። ቤተሰቡ ክርስቲያን ስለሆኑ እሱም ክርስቲያን ሆኗል አይደለም። የቤተሰቤን እምነት በጥምቀት ያስኩኝ ያልኩ እንጂ ቤተሰቤ ክርስቲያን ስለሆኑ ብቻ ነው።
ወንድም ያሳዘንከኝ። ግን ብታሳዝኑኝም መፍረስ ያለበት ነገር ፈርሶ በደንብ ወደ ሌላ ለምን አሁን ወደ ሌላ የት ነው የምንሄደው? የት ነው የምንሄደው? ይሄ እኮ ነው ላይክ መጽሐፍ ወደ የት ነው የምንሄደው? ስለ እምነት እያወራን አርእስቱ በእምነት ብቻ መዳን ብሎ የሚል ነው በኦርቶዶክስ እኮ እሱን እኮ ኦኬ። ስለዚህ የት ነው የምንሄደው? ከቤተሰብ ውስጥ እምነት ውስጥ ወጥተህ ስለ ቤተሰብ እምነት ማውራት አትፈልግም? አንተ ስላመንክበት ክርስቲያን ስለሆንክበት ማውራት አትፈልግም? አድመጠኝ። ስለ ኤርሚያስ ልጆች አድመጠኝ። ስለ ኤርሚያስ ልጆች ልታወራ ወይ ደግሞ ሜዳው ላይ ልቀቀኝና አልመለስክልኝም። አሁን እሱን አድመጠኝ። እንዴት ህፃን ሆኖ እንዴት አንድ ወንድምዬ አትረብሸኝ። ካቃተህ ማህተም የሚባል ወንድም እታች አለ ኦርቶዶክሳዊ ማለት ነው። ለሱ ጊዜ ስጥ። ምንም ጥበብ ነው ራሱ። ለምን ስለ ራስህ እምነትና ስለ ቤተሰቦችህ እምነት አደባባይ ላይ ወጥተህ ኦርቶዶክሳዊ ክርስቲያንነትን ያገኘህበትን መንገድ ማብራራት የማትችል ሰውዬ ያዕቆብ መልክ መጽሐፍ ምዕራፍ 2 ቁጥር 14 ይነበብልኝ ብለህ ያለ እምነት የሆነ ስራ ያለ ስራ የሆነ እምነት የሞተ ነው ብሎ ያዕቆብ ሐዋርያው ተናግሯልና ብለህ ልታስረዳን መታተርህ ከስክራች ጀምራልኩ። መነሻ የት ነው አንተ? ያንተ መነሻ ከየት ነው የሚጀምረው? ያንተ ክርስትና ያንተ ክርስቲያን መሆን የወንድማችን የፌዝ ማለት ነው ከየት ነው የሚጀምረው? እየስልህ ከቤተሰቤ እምነት አልከኝ። በቤተሰቤ እምነት ነው ክርስቲያን የሆንከው ወይ ብዬ ስለ አዎ አልከኝ። እሺ አሁን በቤተሰብ እምነት ነው ክርስቲያን የሆነው። ልብ ብላችሁ ስሙ። እሺ ጥምቀት ዋጋ እንምጣ። ጥምቀት ዋጋ እሺ ስትጠመቅ ምን ሆንክ? በጸጋ የእግዚአብሔር ልጅ ሆንኩኝ። የእግዚአብሔር ልጅ ሆነ። ልጅ ዳግመኛ ተወለድኩኝ። ልጅ ሆንክ። ዳግመኛ ተወለድኩ እኮ ዳግም ተወለድክ። ያው ዳግም ስለተወለድክ ነው ልጅ ሆንከው ብራዘርዬ፣ አይደለ? ዳግም ስለተወለድክ ነው ልጅ ሆንከው። ኦኬ። ከዛ በፊት የእግዚአብሔር ልጅ አይደለህም። ሳትጠመቅ በፊት የእግዚአብሔር ልጅ አልነበርክም። yes ያው ሳይጠመቅ የእግዚአብሔር ልጅ አልነበረም። ሳይጠመቅ ልጅ አልነበረም። ኦኬ። ሳይጠመቅ ልጅ አልነበረም። ሲጠመቅ ግን ልጅነትን አግኝቷል ወንድማችን። ሳትጠመቅ በፊት ክርስቲያን ነበርክ አይደለህም? ሳልጠመቅ በፊት አልነበርኩም። ምክንያቱም አልነበረም። ሳይጠመቅ በፊት ምን አልነበረም? ልብ በሉ። ኦኬ ጨርሰልኛል። ሳይጠመቅ በፊት ምን አልነበረም? ልጅ አልነበረም። ልጅ አልነበርክም ማለት ነው። ልጅ አልነበርክም። የእግዚአብሔር ልጅ አልነበርክም ማለት ነው። የእግዚአብሔር ልጅ ሳትሆን ነው ክርስቲያን የሆንከው። ሳልጠመቅ በፊት ክርስቲያን በቤተሰብ እምነት ብለኛል። የእግዚአብሔር ልጅ ሳትሆን ነው ክርስቲያን የሆንከው። ዳግም ሳትወለድ ነው ክርስቲያን የሆንከው። አድምጠኝ። በቤተሰቤ እምነት ክርስቲያን ሆንኩ ይመስል የቤተሰቤ እምነት ኦፍ ኮርስ። አድምጠኝ ወንድምዬ አድምጠኝ። ሳይንሱን አችለውም አልኩ። ይኸው ህዝብ እያየ ነው የምነግርህ። ያው እያየ እኮ ነው ህዝብማስ በደንብ ያለው። ኦኬ። ስለዚህ ሳትጠመቅ በፊት ክርስቲያን ሆንክ አይደል? አዎ ብለኸኛል። ከተጠመቅክ በኋላ ክርስቲያን ሆንክ አይደል? ወይ ልጅ ሆንክ አይደል? እግዚአብሔር አላልኩም። ያላልኩትን አታውቅ። እሺ። ስለዚህ ሳትጠመቅ በፊት ክርስቲያን ነበርክ አይደል? ሳልጠመቅ በፊት አልነበርኩም። ክርስቲያን አልነበርኩም። ይኸው በቤተሰቤ እምነት ክርስቲያን ሆንኩ ይስል አዎ ብለኸኛል። የእነሱን እምነት ይዤ አድመጠኝ ብራዘር፣ የእነሱን እምነት እና ታዲያ የማንን እምነት ልትይዝ ነው? የቤተሰብህን እምነት ብዬ አድምጠኝ። የቤተሰብህን እምነት እያልኩ እየጻፍኩ አውቄ ነው የምጽፈው እኔ። እንደዚህ በየፌርማታው ስለምትክዱ ማለት ነው። አውቄ ነው የጻፍኩት። አድመጠኝ። ቆይ ወንድምዬ ፌዚ እባክህ እንደው ስለ መድኃኒዓለም እያዳመጥኩ ነው። ስለ መድኃኒዓለም ብዙ የምታወራው ባይ ዘ ወይ ስለ መድኃኒዓለም እኮ ከስክራች ነው የማስጀምረው። የቤተሰብህ እምነት ምን ነበር? ኦርቶዶክሳዊነት ነው አይደል? አዎ ኦርቶዶክሳዊነት። የእነሱን እምነት በመጠመቅ አድመጠኝ። ቆይ ወንድምዬ ኦርቶዶክሳዊነት በክርስቶስ ማመን ነው አይደል? አዎ በክርስቶስ ማመን። የቤተሰብህን ነው ያልኩህ። የቤተሰብህ እምነት ኦርቶዶክሳዊነት ነው። ኦርቶዶክሳዊነት ደግሞ በክርስቶስ እሱን በጥምቀት ነው ያገኘሁት። ወንድምዬ አልጠየቅኩም። እኔ ቤተሰብህ ጋር ነኝ ያለሁት። አሁን ያንተ እዚህ ጋር ነው ያለው የልጅየው ልጅና አንተ እዚህ ከጥምቀትቸው ስትጠመቅ ብትላት ጋር የአንተ ታሪክ የሚጀምረው እዚህ ጋርም ነው እዚህም ጋር ነው የሚጀምረው። ሁለት ቦታ ላይ ነው።
ልብ በሉ። ሳይጠመቅ በፊት ወንድማችን ክርስቲያን ነበር አላልኩም እንዴ? ያው ጸፈ በቤተሰቤ እምነት ክርስቲያን አድመጠኝ። እኩል አደርብብኝ። ህዝብ ይስማ። ከዛ አንተም ደግሞ ተስታውራ እኔም አልደረብብህም። ህዝብ ይስማ። ይሄ ወንድም ብዙ ኦርቶዶክሳውያንም እንደዚህ ናቸው። ሳይጠመቅ በፊት እዚህ ጋር ነው ጥምቀት ያለው። ስትጠመቅ ምን ሆንክ? ሳይጠመቅ በፊት ክርስቲያን አልነበረም። እባክህ ስትጠመቅ ምን ሆንክ ስልህ ክርስቲያን ልጅ ነው ያልከኝ። ያው ልጅ ነው ያልከኝ። የእግዚአብሔር ልጅ ይባላል። ስለዚህ ክርስቲያን ማለት ነው። የእግዚአብሔር ማለት ክርስቲያን ማለት መሆን ማለት ነው። እሺ በቃ በቀነት ልረዳ ክርስቲያን መሆን ነው አይደል? እንደዛ አይደለ? ክርስቲያን ነው የሚለው አይደለ? የእግዚአብሔር ልጆች ሆኑ ዘንድ አይደለም? ክርስቲያን እኮ የእግዚአብሔር ልጆች ናቸው ክርስቲያን የሚሆኑት እኮ። እሱን እኮ ነው የምልህ። በቃ ይኸው ክርስቲያን ማለት ነው። ባልጠመቅስ ኖሮ እናትና አባቴ ክርስቲያን ነበሩ። ወንድምዬ ቆይ ስትጠመቅ ልጅ ሆንክ። ልጅ መሆን ማለት ክርስቲያን መሆን ማለት ነው አይደል? ባጭሩ ጸጋ የእግዚአብሔር ልጅ ሆንኩኝ፣ በክርስቶስ ክርስቲያን ተባልኩኝ። ያ ግድ የለም። በክርስቶስ ክርስቲያን ተባልኩ፣ በጸጋ የእግዚአብሔር ልጅ። ይኸው በጸጋ የእግዚአብሔር ልጅ። ስትጠመቅ ደግሞ ልጅ ወይንም የእግዚአብሔር ልጅ ወይንም አንድ ነው እኮ ክርስቲያን ሆንክ ማለት ነው። ክርስቲያንም የእግዚአብሔር ልጅ መሆን አንድ ነው። እሺ ስትጠመቅ ነው ክርስቲያን ሆንከው። ስትጠመቅ ነው የእግዚአብሔር ልጅ ሆንከው አይደል? አንድ ነው። እሺ ከመጠመቅ በፊት የእግዚአብሔር ልጅ ነህ ወይስ ክርስቲያን ነህ? ከመጠመቅ በፊት አይደለሁም። የእግዚአብሔር ልጅነትን በጸጋ አላገኘውም። ክርስቲያንም አይደለህም። የእግዚአብሔር ልጅነትንም ገና አላገኘም ሳትጠመቅ በፊት። ስለዚህ ሳትጠመቅ በፊት ክርስቲያን አይደለም፣ የእግዚአብሔር ልጅ አይደለም። ያንተ የእግዚአብሔር ልጅነትና ክርስቲያንነት የጀመረው ጥምቀት ላይ ነው ማለት ነው። ጥምቀት ላይ ነው። በጣም ጥሩ ታንክ ዩ ሰየው። ጥምቀት ላይ ነው ያንተ የእግዚአብሔር ልጅነትና ክርስትና የጀመረው ማለት ነው። እሺ እዚህ ጥምቀት ውስጥ ለመግባት ይህንን የእግዚአብሔር ልጅነትና ክርስቲያንነትን ለማግኘት ከመጠመቅ በፊት ማመን ነበረብህ አይደል? ማመን ነበረብህ። ምን አመንክ? ምን ሰምተህ አመንክ? ክርስቶስ። ምን ሰምተህ አመንክ? ምን አልከኝ? ምን ሰምተህ አመንክ? እኔ የእናት አባቴን እምነት ሰማህ። ክርስቶስ እነሱ የሚያምኑት እኮ ሰማህ አይደል? ክርስቶስን በዛ ሰዓት እኔ በ40 ቀን ሰማህ አይደል ወይ ነው ብዬ ማለት ሰማህ አይደል? በ40 ቀን ምንድን ነው የምሰማው እኮ ታዲያ ሰማሁ እያልከን እኔ ምን አመንክ ብዬ ስልህ እኮ ምን ሰምተህ ነው ያመንከው? አንድ ልጅ በ40 ቀን ምን ሰምተህ ነው ያመንከው? ወንድምዬ ምን ሰምተህ ነው ያመንከው? የሚጠባው የሚጠጣው የሚተኛው ምናምን ብላት በላይ ምን ሰምተህ ነው? በ40 ቀን ምን ሰምተህ ነው በቤተሰብነት ከሳንከው? በ40 ቀኔ በእናት አባቴ እቅፍ ነኝ። ክርስቶስ በእናት አባቴ እቅፍ ላይ ነው ያደረገኝ። ስለዚህ የእነሱን እምነት ያስኩኝ። የእነሱን እምነት ያስኩኝ። ክርስቶስን አስጠመቁኝ፣ ክርስቶስን አመንኩ። አድመጠኝ። ኦኬ በእናትህና በአባትህ እቅፍ ላይ ሆነህ ወደ ሌላ ውይይት ለምን አንሄድም? ኤርሚ በእውነት የለም መድኃኒዓለምን አንሄድም። ስለ እምነት ነው ቤቱ፣ አርስቱ ስለ እምነት ነው። ማርያም ታማልዳለች አታማልድም ብለን እንድንለው የለም። ስለ ታቦት የለም። ስለ እምነት ብዙ ነገር ነው። ስለ ዳናችሁበት የእግዚአብሔር ልጅነትን ክርስትና ስላገኘህበት ነው። የለም። አይ እና መብል መጠጥማ ትወዳላችሁ እናንተ። አንሄድም። መብሌን መጠጤን የበላ የጠጣ ነው። አድመጠኝ ወንድምዬ፣ አንሄድም። በቃ ካቃተህ እታች ያለው ወንድምህም ተስፋ ቆርጦ ወጣ። አካሄድህን ሲያየው ጉባኤ ሁሉ አለመበተኑ በጣም እግዚአብሔር እንትን ብሎ ነው። አሁን እናት እቅፍ ላይ ያለው የ40 ቀን ልጅ ፌዝ፣ እናት እቅፍ ላይ ያለው ፌዝ ምን ሰምተህ ነው? ወይ ደግሞ በምን መንገድ ነው? ጥሩ ልመልስ ወይ ምን ጠይቆ ነው? በምን መንገድ ነው? ኤርሚ ከዛ አደራርብብን። አሁን ታዲያ እኔ ጨርሼ መስጠት አቅቶኝ ነው ለአንተ ገብተህ አንተ ጨርስና አወራለሁ ብለህ የምትለኝ? ስጨርስ እኮ እሰጥሃለሁ እየተለማመጥን። በምን መንገድ ነው? በእናትህ እቅፍ ላይ ያለውን የእናትህን እምነት የአባትህን እምነት ኦርቶዶክሳዊነትን እምነት በምን መንገድ ነው የተቀበልከው? በ40 ቀን ማለት ነው። በምን መንገድ ነው የተቀበልከው? በ40 ቀን ብሎ በጥምቀት የእናት አባቴን እምነት በጥምቀት ነው የተቀበልኩት። በጥምቀት አንተ ክርስቲያን የሆንከው ከተጠመቅክ በኋላ ነው ሳትጠመቅ በፊት ነው? ከተጠመቅኩኝ በኋላ። ከተጠመቅክ በኋላ
ኦኬ ሳትጠመቅ በፊት ክርስቲያን አልነበርክም? ትክክል። ኦኬ ክርስቲያን ሳይጠመቅ በፊት ክርስቲያን አልነበርም? ትክክል። በፊት ክርስቲያን አልነበርክም ማለት ነው። ከተጠመቅ በኋላ ነው የክርስቲያን ሆንከው። ካልተጠመቅ በፊት ሳትጠመቅ በፊት ክርስቲያን አልነበርክም። ኦኬ እዚህ ጥምቀት ጋር ለመጠመቅ በመጀመሪያ ማመን አለብህ አይደል? አዎ ማመን ያመነ ከዛ የተጠመቀ ነው አይደል ብሎ የሚለው። እሺ ለማመንና እዚህ ክርስትና ውስጥ ለመግባት በመጠመቅ የእግዚአብሔር ልጅነትን ለማግኘት እዚህ ጥምቀት ውስጥ የመጣው በማመን ነው አይደል? አዎ በማመን ነው። ምንድን ነው ያመንከው? ያመንኩት ይኸው አሁን እኔ የምነግርህ ማለት ክርስቶስ የእግዚአብሔር ልጅ እንደሆነ። አይ ክርስቶስ የእግዚአብሔር ልጅ እንደሆነ ነው ያመንከው? አዎ። እሺ በ40 ቀንህ ነው አይደል ይሄን ሁሉ ያመንከው? እናልከኝ በ40 ቀንህ ነው የተቀበልኩት መንፈስ ቅዱስ ገልጦልኝ። አሁን ወንድሜ በ40 ቀንህ ነው አይደል? አድመጠኝ በ40 ቀንህ ነው አይደል? በክርስቶስ ማመንን አምነህ ምንድን ነው ያመንከው ብዬ ስልህ በክርስቶስ ማመንን አልከኝ። ስለዚህ በክርስቶስ ማመንን ያመንከው በ40 ቀንህ ነው አይደል? ምክንያቱም ጥምቀትህ ከ40 ቀን የውሃን ጣዕም ከጁስ ጣዕም ስለጣም አልጠየኩም እኮ እንደዛ ያመንከው ገና እኮ ወደ ጥምቀት ልትሄድ ነው። ገና ይኸውልህ እዚህ ጋር ማመን ነው ብያለሁ። ከዚህ ብንወጣ ቁጥሩ ነበረሽ። ኧረ የት ነው የምንወጣው? ሁሉ እንደዚህ ነው የሚሉት። እነ ልደተ ቃል እና አክሊለ ሁሉ ሲያዙ ከዚህ ብንወጣ ነው የሚሉት። የት ነው የምትወጣው? ከዚህ ወጣ ምን ልናወራ? ቆይ አድመጠኝ። ችግር የለውም አትበለኝ ደግሞ መልሰህ። ከዚህ አስወጣኝ ነው እያልክ ያለው። ምን አስወጣሃለሁ ወንድምዬ? እኔ ሰዓቱን ነው ኤርሚ። አይ ግድ ነው ሰዓቱ ይበላ፣ በቃ ይለቅ። ሰው እንቅልፉ ከመጣ ራሱ ይበጠን። ሂዱ እዚህ ያላችሁ የደከማችሁ ሰዎች ሂዱ። በቃ ዛሬ ከዚህ ውስጥ አንወጣም። ገስራ ያላችሁ ነዳጊ ለሚል ከደከማቸው ሂዱ፣ ውጡ። በቃ እነሴ ሁሉ ማለት ነው። እኔ እናንተ ብቻችን እስክንቀር ድረስ መንግስቱ ኃይለ ማርያም አንድ ጥይት እስኪቀር ድረስ እንዋጋለን ብሎ እንዳለ እኔ እናንተ አንተም ይሄንን ክርስትና ልታስረዳኝ እኔም ደግሞ የእግዚአብሔር ቃል ብሎ የሚለውን ትል በቃ እዚሁ ነን። ዘመን ይለቅ። ኦኬ። ስለዚህ አሁን እዚህ ጋር ያለው በእናቱ ቅፍ ላይ ያለው ማሙሽ ፌዝ ማለት ነው። እዚህ ጥምቀት ጋር ሊመጣ ነው። ጥምቀት ጋር ከመምጣቱ በፊት ለመጠመቅ መጽሐፍ ቅዱስ አንድ መስፈርት ያስቀምጣል። ምን የሚል የሚጠመቅ ሰው ማመን አለበት ብሎ ቅድሚያ ፕሮሲጀሩን አስቀምጦታል። ያመነ የተጠመቀም ብሎ ስለሚል ማለት ነው። ስለዚህ ወንድማችን በእናቱ ቅፍ ላይ ያለው የ40 ቀን ፌዝ ለመጠመቅ ወደ ጥምቀት ከመሄዱ በፊት ማመን ይጠበቅበት ነበርና ምንድነው ያመንከው ብዬ ስለው ምንድነው ያልከኝ? ምንድነው ያልከኝ? ምንድነው ያመንከው ብዬ ስለ ምንድነው ያልከኝ? እዚህ ጥምቀት ጋር ሳትመጣ ፊት ምንድነው ያመንከው? ክርስቶስ ኢየሱስን ያመንከው። ክርስቶስን ብለህ ስላልከኝ ክርስቶስን ለማመን ምን ሰማህ? ስለ ክርስቶስ ምን ሰማህ? ስለ ክርስቶስ ና ተመልሰን ፌዝ ና ይሰማል። ኦኬ ማለ ላይ ኔትወርክ ይሰማል አይደለ? ይቅርታ። አዎ ተሰማል። አዎ ምንድን ነው ያልከኝ? ክርስቶስን ለማመን ብለኝ። አዎ ምንድን ነው የሰማው? ምን ሰማህ? ስለ ክርስቶስ ምን ሰማህ? ክርስቶስን ያመንኩት ብለኛል። ጥሩ ነው። ክርስቶስን ለማመን ምንድን ነው የሰማው? እሺ ያመንኩትን የሰማሁት አሁን ነው። አይ እኔ ያልኩህ ክርስቶስን ለማመን ምንድን ነው የሰማኸው? ለየልኝ ነው አሁን በ40 ቀን ኤርሚ ቀላል እኮ ነው። በ40 ቀን ምንድን ነው የምሰማው? እስቲ ንገር። ስለዚህ የ40 ቀን ሕፃን ልጅ መስማት አይችልም ማለት እናልከኝ? የ40 ቀን ሕፃን ልጅ መስማት አይችልም እያልከኝ ነው? አይችልም። አዎ የ40 ቀን ሕፃን ቆይ የ40 ቀን ሕፃን መስማት ምን አይችል መስማት አይችልም ማለት ነው። ምን ያህል ግን ከርዕስ እንደራቅን ግን ኤርሚ ኧረ በፍጹም ብቻ ይድናል እዛ ውስጥ ነው እየዋኘንበት ያለ ነው። መዳንህ ጋር ለማምጣት እምነትህ ላይ መፈተሽ አለበት። ስለዚህ የ40 ቀን ሕፃን ልጅ መስማት አይችልም ማለት። ስለዚህ መስማት ካልቻለ ይሄ ሕፃን ልጅ ክርስቶስን አድመጠኝ። እኔ ስለ መብላት አልጠየቅኩም። ቅቤ ነው የሚወጣው፣ የእናቱን ወተት ነው የሚጠባው፣ የእናቱን ጡት ነው የሚጠባው፣ እንጀራ እየፈተፈተ ታጎርሰዋለች ብዬ አላልኩም። ሌላ ያልተጠየቀው ጋር ትሄድ ብራዘር። የ40 ቀን ሕፃን ልጅ መስማት
አይችልም ብለኛል። መስማት ባልቻልክበት መጽሐፍ ቅዱስ ምንድን ነው የሚናገረው? ሮሜ መጽሐፍ ምዕራፍ 10 ላይ አንድ ቃል አንብብልህ። ማንም አድመጠኝ ዛሬ የተረገመ ቀን ሆነብህ አይደል? በጣም የተረገመ ቀን ሆነብህ። እሺ የተባረከ ቀን ከሆነ ጥሩ ነው። የተረገመ ቀን አንዳንዴ የተረገመ ቀን ይሆናል። ምን ብዬ ነው ምናምን ነገር ብለህ ማለት ነው። እሺ እንደዚህ ይላል መጽሐፍ። ይኸውልህ ብራዘር፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ ይላል። መዳን ምን ላይ የተንጠለጠለው? በልብ በማመን ላይ። ልብ በል ወንድምዬ ፌዝዬ፣ በማመን ላይ። በምን? በልብ በማመን ላይ። ኦኬ፣ በልብ በማመን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። የአፍ ምስክርነት የአፍ ምስክርነት። ጳውሎስ የሚባል ሐዋርያ ጥርጥር አድርጎት እኮ ነው ሄደው የመዳኑን ጉዳይ ለሃይማኖተኞች እንዳይመች አድርጎት ማለት ነው። መጽሐፍ በእርሱ በሚያምን አያፍርም ይላልና። እውነት ነው። ኦኬ። በአይሁዳዊና በግሪክ ሰው መካከል ጆኒ ስቶፕት ልዩነት የለምና አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ሁሉ ይድናልና ካለ በኋላ እንዲህ ይላል። አሁን ልብ ብለህ ሰማኝ ፌዚ። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ ይላል ጳውሎስ። ጳውሎስ ይህን ቃል ማውጣት ነበረበት፣ እንደዚህ መጻፍ አልነበረበትም። በተለይ ለኦርቶዶክሳውያን ራስ ምታት ነው።